ታውቀዋለህ ያው ስላንተ ሲነገር ስለነበረ ገብቷል ብዬ ተስፋ ስለማደርግ ነው። እስልምና ላይ እየተሰራ ስለሆነ እናንተ ሙስሊሞች ልትቀለብሱት አትችሉም አይነት ንግግር ስታደርግ ነበርና ጉድ አይዲያ ሙስሊም አይደለም ወይ? ለምንድን ነው ራሱን ያገለለው የሚባለው አንዱ ጥያቄ ነው። ሁለተኛ ደግሞ የመወሰድ ያለበትን እርምጃ ይሆን አላውቅም፣ ስለምን ስታወሩ እንደነበር አላውቅም። እኔ የተቆረጠ ቪዲዮን የሰማሁትና መጨረሻ ላይ ሶስተኛ አማራጭ መጠቀም አለብን። ያ ሶስተኛ አማራጭ ደግሞ በግልጽ አልተናገርከውምና ምንድነው ሶስተኛ አማራጭ ተብሎ የተቀመጠው? ስለነዚህ ሁለት ነገር ልታብራራልን ትችላለህ? ጉድ አይዲያ ሰላም ብያለሁ። እሺ ሰላም አለይኩም ሁላችሁንም በቅድሚያ ሰላም ብያለሁ። ኡስታዝ ዋሂድ ሁላችሁንም እዚህ ያላችሁ ሰላም ወራህመቱላሂ ወበረካቱ እንኳን ደህና መጣ። አይ ቲንክ እንደ አጋጣሚ ሰዎች ሼር አደረጉልኝና አይ ቲንክ እኔን የሚመለከት ሀሳብ ተነስቶ ምን እንዳወራችሁም አልሰማሁም። በእርግጥ ምን እንደነበረ እኔና እኔ ቤት ከትናንትና ወዲያ ነው ምናምን አረስት ነበረ። እንደ አጋጣሚ እያወራን ነበረ። ሰፊ ውይይት ነበር። ወደ 4 ሰዓት ይሆናል፣ 4 ሰዓት ተኩል ምናምን ይሆናል። እና አቡኪ ገብቶ ነበረ፣ እያወራን ነበረ። እንደ አጋጣሚ አቡኪ ባይዘዌ ይህን የምነግራችሁ ምንም ነገር እንዳልተፈጠረና ዋናውን ፖይንት እንድትረዱት ነው። እና አቡኪ እንደውም ይሄ አጋጣሚ ባይዘዌ በጣም ጠቃሚ ነው። ጠቃሚም ስለሆነ ነው ወደ ላይ መጣሁት። እና አቡኪ አጋጣሚ ስለ ንጽጽር ዲስከሽን ስለሚደረገው ሁኔታዎች ያነሳልኝ ምንድነው በጣም ንጽጽር ተዳክሟል፣ በጣም ተመቷል፣ ውይይቱ በጣም እንደ በፊት አይደለም፣ ንጽጽር የሚያደርጉትም ልጆች ጠፍተዋል እና ምን እንደሚሻል አላቅም እና ያለ በዛ ሐሳቡ ተነሳ እንዳጋጣሚ ሆኖ ማለት ነው። እና ውይይታችንም ያኔ ወደ 3 ሰዎች ኢንቫይት አድርጌያለሁ ለዲስከሽን እና ማንም ሰው አይመጣም እንደዚህ እና ንጽጽሩ አሁን በጣም በቃ እንትን ብሏል ብሎ ሐሳቡን እየነገረኝ ዲስከሽን እያደረግን እያለ በጣም ረጅም ነው ማይዘዌ የቆረጡት ቪዲዮ በሁለት ሳይድ ነው ቆርጠው ያመጡት። አንደኛው መጨረሻ ላይ ያለችዋን ቆርጠው አምጥተው ከዚህኛው ጋር አገናኝተው ምናምን ነው ያደረጉት። ኤኒዌይስ ምንድነው እዛ ፖይንት ላይ የተላለፈው ነገር እንግዲህ ንጽጽር እንዳይደረግና ሰው እውነት ወደ ሰው ልጆች እንዳይደርስ ወይም ወደ ሌላው ሳይድ እንዳይደርስ እንቅፋት የሆኑ ነገሮች አሉ ብዬ እንደ ኤግዛምፕል እንደውም ኤግዛምፕል ላስረዳ ምናምን ብዬ ድንጋይ የሚል ተጠቅሜያለሁ። ድንጋይ ብዬ እንደ ኤግዛምፕል የተጠቀምኩት ቃል አለ። ያንን ደግሞ ፎይን የሚመለከት ነገር አድርገው ወስደውታል። በእርግጥ አዎ እኔ እንደዛ ብዬ ነው ኤግዛምፕል የሰጠሁትኝ እና ዲስከሽን ማድረጉ ጥሩ ነው። እሱንም ሄዶ አንደኛው ዲስከሽን እንደዛ ያድርግ ምናምን የሚል ነው። አይ ቲንክ ፋይናሊውን ሰምታችሁታል። አንደኛው ዲስከሽን አብሮ መወያየት ነው። ሁለተኛው ዲስከሽን አይ ኖ እምቢ የሚል ምናምን ነገር ብዬ ሶስተኛ ብዬ ዝም አልኩ ብቻ። ሶስተኛው ምንድን ነው የሚለውን አይ ቲንክ በኔጌቲቭ ነው የወሰዱት። ግን እኔ ለማለት የፈለኩትኝን ቀጥሎ ነበር። አይ ቲንክ ሙሉ ቪዲዮ ስለሌለ ነው እንጂ ብዙ ነገሮች አሉ፣ ብዙ አማራጮች አሉ። የሆነ ህገወጥ ነገር ከሆነ በህግ መጠየቅ ይቻላል የሚል አይዲያ ነበረው። አይ ቲንክ ሙሉ ቪዲዮውን ያዳመጠው ሰው ያውቀዋል ብዬ ተስፋ አደርጋለሁ። ይሄ ነበረ የተናገርኩት። ግን የተፈለገው ፖይንት ባይዘዌ እኔን ማጣላት ነው የነበረው። ሐሳቡም እንደዛ ነው። ከፒኬንም እንዳጋጣሚ አንስቼ ነበርና ከሱም ጋር ለማጣላት አስበው ነበር እንዳጋጣሚ እና ያ ነበረ። ብዙም ከባድ ነገር አልተናገርኩም። ባይዘው በዚህ ቲክቶክ ላይ ስንት በአደባባይ ግልጽ ወንጀለኞች እያሉ ድንጋይ ብሎ ሶስተኛ አማራጭ ብሎ ተናገረ የተባለ ሰው የሚወቀስ ከሆነ እና ህግ የሚጠይቀው ከሆነ እኔ በህግ ለመጠየቅ ፍቃደኛ ነኝ።
ባይዘው በጣም በጣም ፈቃደኛ ነኝ። ኢቨን አድራሼን የሚፈልግ ሰው ካለ ስልኬን የሚፈልግ ሰው ካለ ማለት ነው። በጣም ከሚገርም ሁኔታ ለማንም እኔ በግልጽ ነው የማወራው። የሚፈልገኝም ሰው ካለ ስልኬን ሰጠዋለሁ፣ መጦ ያናግረኝ የሚፈልገኝ ሰው ካለ ማለት ነው። ከክርስቲያኖች ሳይድ ምንም ችግር የለውም። የሆነ ለህግም በጣም አስጊና የሚያስፈራ ከሆነና በህግ የሚያስጠይቅ ነገር ከተናገርኩ እኔ በጣም ፈቃደኛ ነኝ ለመጠየቅ እና ብዙም ከባድ ነገር የተናገርነው ነገር የለም። ይሄን ይመስላል ብሮዬ። ጉዳይ ነገሩ ምንድን ነው? አንደኛ ነገር አንተ ያልከው ምንድን ነው? የሆነ ፐርሰን ነገር ነው ሜንሽን ያደረከው እዛ ጋር አይነት ነው ንግግርህ ምንድን ነው? አንደኛ ነገር ሀሳቡ የሚፈሰው የሚከታተሉት ከ2000 ሰዎች በላይ ነው የሚከታተሉት። ሀሳቡን የሚፈሰው ከዛ በኩል ነው። ስለዚህ ምንጩ መድረቅ አለበት አይነት የፖለቲካ ንግግር አይነት ስትናገር ነበርና ይሄ ስለ የሆነ ሰው እየተናገርክ አልነበረም? መጨረሻ ላይ ሶስተኛ አማራጭ ብለህ የተጠቀምከው ቃልስ ምንድነው ነው ግልጽ ያልሆነው? ህጋዊ አማራጮችም ወይም ማነጋገር የሚል ነው ፖይንቱ ማለት ነው። ምናልባት ቪዲዮ አሁን ምንድነው ሙሉ ቪዲዮ ሰውየው ማን ነው? ሰውየው ማን ነው? አዎ ስለ አንድ ሰው ነው ስታወራ የነበረው። ይቅርታ አድርግልኝ። አዎ ሳወራ ነበረ። እያወራን የነበረውም ደግሞ ስለ አይ ቲንክ እኔ ሰው ለማፈመስ ወር ደግሞ የሆነ እኔም ለመፈመስ ምናምን ነገር አይደለም ፖይንቱ የነበረው ማለት ነው። ግን ይሄ ጉዳይ ገባ ፐርሰናሊ ፕራይቬት የሚመለከት ስለሆነ ነው መናገር ስላለብኝ የምናገረው። ፎይ ላይ ነበረ እያወራን የነበረው። እኔ ያወራሁትም በዛ ሳይድ ነው። ልጁ ምንድነው ምን ይሻላል ምናምን ነገር እያልን ዲስከሽን እያደረግን ነበረ። ንጽጽሩን እንዴት እናውራ ምናምን እየተባለ ነበርና ሰው አናግሩት ከሱ ጋራ ዲስከሽን መደረግ አለበት ምናምን እያልኩ ነበርና በጣም ረጅም ነው ባይዘው ሙሉና አሁን ችግሩ ቪዲዮ እኔ ልላክልህ አንተ ወደ 40 ደቂቃ ምናምን ይሆናል ከፈለክ ኢቨን የሚፈልገው ሰው ካለ ቪዲዮውን ልክለታለሁ። ኖርማሊ ምንም ችግር የለውም። ያልኩት የሆነ ሰዎች በኔጌቲቭ ነው የወሰዱት እና አሁን ሙሉ ቪዲዮውን እዚህ ጋር ማብራራቱ ትንሽ ከባድ ነው የነበረው። አጫጭር አንተ የተጠቀምካቸው ቃላቶች አሉ። አንተም በግልጽ ተናግረሃል። ሳወራ የነበረው ስለሱ ነው ካልክ አንደኛ ነገር ምንድነው ያልከው? ምንጩ መድረቅ አለበት የሚለውን አማርኛ ስትጠቀም ነበረ። ሁለተኛ ደግሞ ሶስተኛ አማራጭ የሚለውን ነው። አሁንም ግልጽ አላደረኩም ሶስተኛ አማራጭ የሚለው። ሁለተኛ ደግሞ ምንድነው ምንጩ መድረቅ አለበት ብለህ ስትል ስለ አንድ ፐርሰን ከሆነ ስታወራ የነበረው ምንጩ መድረቅ ምንድነው? ሶስተኛ አማራጭስ ምንድነው? ህግ የሚባለው ነገር ስለ ንጽጽር ምንድነው? አንተስ ህጋዊ አማራጭ ተጠቅመህ በንጽጽር ዙሪያ ላይ እያወራችሁ ከነበረ ምን ልታደርግ ነው? በህግ ዙሪያ ህግ ምን ሊያደርግህ ነው? እስልምና ነው እውነት ወይ ክርስትና ነው እውነት ብሎ ህግ ሊዳኝህ ነው ወይስ ምንድነው? ምንድነው ህግ የምትጠቀመው? ሶስተኛ አማራጭ ህግ ከሆነ ኦኬ፣ አሪፍ ጥያቄ። ኦኬ፣ ምንጩ ይድረቅ የሚለው አባባል እኔ አይ ቲንክ የተጠቀምኩት ምሳሌያዊ ንግግር ነው። ከልጁም ጋር እያወራን የነበረው የለም ማረ የሆነ ኤግዛምፕል ምናምን እየሰጠን ነበር ሳውራው የነበረውና ድንጋይ ምንጭ ምናምን እያልኩ ኤግዛምፕል እየሰጠሁት ማለት ነው። እና በቀጥታ እንዲህ ነው ብለን ስሙን መጥራትና እንደዚህ ነው ብሎ ማውራቱን ስላልፈለግን እንዳጋጣሚ ምንጭ ድንጋይ ምናምን ኤግዛምፕል ሰጥቻለሁ። ሶ ምንድነው ምንጩ ይድረቅ ማለት ነው ሲባል አይ ኖርማሊ ንጽጽር እየተደረገ ነው ያለው፣ ግን ንጽጽሩ ወደ ሌላ አይሄድም። ሶ ስለዚህ ዲስከሽኑ ወዛም ወደዚህም እንዲል እዛ ጋራ ፊት ለፊት የቆመ ነገር አለ። ሶ ስለዚህ ያኛው ምንጭ መድረቅ አለበት። ምንድነው ምንጩ ምናምን የሚለውን ቅድምም አይ ቲንክ አሁን ደግሜ የመጨረሻ ድንገርክ 3 አማራጮች ሰጥቻለሁ። በእኔ መልከታ ማለት ነው። ይሄ የጉዳይ የራሴ መልከታ ነው። አይ ቲንክ ቪዲዮውን ካለ ብታሰማኝ ደስ ይለኛል። ይሄ ብዙም 3 አማራጮች ብዬ ተናግሬያለሁ። አንደኛው አማራጭ ዲስከሽን ማድረግ ነው፣ መነጋገር ነው ምናምን ብዬ 2 አማራጮችን ተናግሬያለሁ። አይ ቲንክ እሱን አልከፋቸውም፣ ብዙም መጥፎ ነገርም አይደለም። 3ኛ አማራጭ ብዬ ዝም አልኩኝ። ይህንን አማራጭ የማውቀው እኔ ነኝ። ሶ ምንድነው የምትረዳው ካልከኝ በህግ አንጻር
የሚታይ ሊሆንም ይችላል። ምክንያቱም ለምን ብትለኝ ለምሳሌ የሚሳደብ ሰው ህግ ነው የሚጠይቀው አይደለ? ማንም የሚጠይቀው የለም። እንደፈለገ የሰውን ሃይማኖት የሚሳደብን ሰው የሚሳደብን አካል ማንም የሚጠይቀው ህግ ነው የሚጠይቀው። እኔ ባይዘው እኔ ቃሉን መጠቀም ስለማልፈልግ ነው። የሆነ የሰውን ደህንነት ወር ደግሞ ህይወትን ከመጉዳት አንጻር ተናግሬው ቢሆን የምጠየቀው ዳይሬክትሊ እኔ ነኝ። ምክንያቱም ምን አስበህ ነው ቴንሽኑ ምንድን ነው ተብሎ እኔ ራሴ በህግ ያስጠይቀኛል። እንደዛ አይደለም። እኔ አዝዤው ሄዶ የሰውን ህይወት እንትን የሚል ሰው የለም ሲጀመር። እኔ ማረግም እንደዚህ አይነት ደግሞ ህግ ወጥ ነው ያስጠይቀኛል። ጅል አይደለሁም እኔ እንደዚህ አይነት ቃሎች የምጠቀመው ሲጀመር ህጋዊ ነገር ነው ያልኩት። በህግ ነው ሀሳቡ ምንድን ነው? ጉዳይ ዲያ ይቅርታ የኔና ያንተ እንትን እንዳይሆን እንጂ አሁንም አልመለስከውም። መንካት አልፈለግክም። ለምን እንደሆነ አላውቅም። በነገራችን ላይ ምክርና ንጽጽርን ተጠቅመህ በዚህ አቅቶ ወደ ህግ የምትሄድ ከሆነ እየተደረገ ያለው ምንድን ነው? ተሸንፈናልና ያው መሸነፋችንን እጃችንን ሰጠን ነገሩ በህግ እንዲቋጭ ማድረግ አለብን አይነት አማርኛን ያወራው። እሱ አይመለከተኝም። ግን ሶስተኛ አማራጭ ብለህ ያልከው እኔ አልገባኝም። ምክንያቱ ከዛ በፊት ስትናገራቸው የነበሩ ቃላቶች ነበሩ። ምንጩ መድረቅ አለበት ብለህ ስትል ምንጩ መድረቅ አለበት ምን ማለት ነው? የተጠቀምከው አማርኛ ስትባል አልመለስከውም። ሶስተኛ ደግሞ በንጽጽርና በእውቀት ዙሪያ ከሆነ ሶስተኛ አማራጭ መጠቀም አለብን ብለህ ስትል ምንድነው? አንድ ተሳዳቢ ሰው ስለ ስድብ እኮ አይደለም እያወራህ የነበረው። ስለ ስድብ ሳይሆን ስለ ሃይማኖት ማስፋፋት፣ ስለ ንጽጽር፣ ስለ እውቀት፣ ስለ ምክክር ነው ስታወራ የነበረው። ከዛ በፊት የነበሩት ራስም የጠቀስካቸው ምክርና ንጽጽር ከሆነ ይሄ ስለ ስድብ አይደለም እያወራህ ያለው ማለት ነው። ስለዚህ አማርኛው በጣም እንትን አይነት አማርኛ ነው። እዛ ጋር ደግሞ ምንድነው ጉዳይዳ እንደ ስላለህ ነው የምጠይቀህ። አንተ ሙስሊም ነህ። ስለዚህ እስልምና ላይ በጣም እየተሰራ ስለሆነ እናንተ ብለህ ራስህን አግልለህ እናንተ አትችሉም ስትል ነበር። ይሄ ምን ማለት ነው? ሌላውን ተው ችግር የለውም። ሌሎች ሀሳባቸው ሲሰጡ ማለት እነሱም ከጠየቁ ከመለስከው ትመልሰዋለህ። እኔ ሁለቴ ነው የጠየቁ፣ ከሁለት በላይ አልጠይቅም። ምንጭ መድረቅና ሶስተኛ አማራጭ እኔ አልተዋጠልኝም። ግን ምን ማለት ነው? እናንተ እያልክ አንተ ሙስሊም ሆነህ እናንተ እያልክ የምታወራው ማለት ሙስሊም አይደለም ወይስ ምንድን ነው? ኦኬ። አይ ንጽጽር ማድረግ ላይ እኔ ገና አልገባውም። ወደ ንጽጽሩ ዲስከሽን ማድረግ ላይ አልገባውም። ግን እያወራን የነበረው አሁን ማነው አቡኪ ንጽጽር አድራጊ ነው፣ ዲስከሽን ያደርጋል። እና ምንድን ነው ችግሩ? በጣም ንጽጽር የሚያደርጉ ሰዎች ተዳክመዋል ሚል አይዲያ ነበረ። ገብተዋል ምንድን ነው ምናምን እያለ እየነገረኝ እና ለሱ ነው መልስ እየሰጠሁት የነበረው። እናንተ ምናምን እያልኩት እያስረዳሁት ነበረ እና ለሱ እያስረዳሁት ነበረ። አይ ነው እንደዚህ ነው እኮ እናንተ እኮ አትችሉም ምናምን ያልኩትም ደግሞ በምን ሪዝን መሰለ? አትችልም ያልኩትኝ ሪዝን አንደኛ በዚህኛው ሳይድ የሆነ ብሎክድ ከሆነ ማለትም በእስልምናው ሳይድ ያለው የንጽጽር አካሄድ ብሎክድ ከሆነ ብሎክድ ሆኖ ውስጥ ይቀርና እርስ በራስ ምን የሚባል አባባል አለ መሰለ? ኳሱ በአንተ ሜዳ ላይ ከሆነ ጎል የሚገባው አድቫንቴጁ ወደ አንተ ነው የሚባል አባባል አለ። እዛው ዙሪያ አዙሪቱ ላይ ከሆነ ያለው አዙሪቱ በብሎክድ ከሆነ እዛው መደባደብ ይጀመራል እና እንትን ሆኗል፣ ተገድቧል። ስለዚህ ወዴትም መሄድ አይቻልም፣ አትችሉም ምናምን እያልኩ እያስረዳው ነበርና አይ ቲንክ እኔና እሱ ተገባብተን ነበረ። ግን ያው ቪዲዮ ተቆርጦ ስለሆነ ወደ እናንተ የመጣው 3-4 ቦታ ተቆራርጦ ስለሆነ የመጣው ተገጣጥሞ ስለሆነ የመጣው አይ ቲንክ እንዴት እና ይሄንን ነው አይ ቲንክ ገብቷል። እሺ አይ አሁንም ያው ተመሳሳይ ነው። ወደ ንጽጽር አልገባውም ብለህ ንጽጽር እንዴት መደረግ እንዳለበት ደግሞ ታብራራለህ። ችግር የለውም፣ ይሄን ተረድቻለሁ። ያኛው ግን እስኪ ሌሎች ያወሩና ችግር የለውም። ኡስታዝ ኦኬ፣ ምናልባት ኦፓልን ላስቀድማት ወይስ ላውራ? ኦፓል ማውራት ፈልጋለች? እኔ ጋር ተመሳሳይ ነን ብዬ ነው የኔና የሰው ሀሳብ። ኦኬ፣ ተፍቀድልኝና ከዛ በኋላ
እኔ እንትን አለ አስተያየት እሰጣለሁ። ትፈቅጂልኛለሽ ኦፓል ወይስ ታወሪያለሽ? ቅድሚያ ልስጥሽ ከፈለግሽ። ኦፓል አለሽ? ኦኬ እሺ፣ ምንም ችግር የለም። አይ እንትኑን አይ ቲንክ ግልጽ ያደረገው ይመስለኛል ራሱ ማለት ነው። ብዙ ጊዜ ጉድ አይዲያ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በቅድሚያ ያው በሙስሊም ሰላምታ ሰላም ብያለሁ። ብዙ ጊዜ ጉድ አይዲያ የሚያወራቸው ነገሮች ያው ፖለቲካ ይሰራበታል አብዛኛውን ማለት ነው። ባለፈው ምን ቤት መጥቶ ይሆን ነገር አለ እና ያንን ይኸው በገዛ ቤቱ ሄዶ ወይድን እንደዚህ ያለው ብለው ፖለቲካ ሲሰሩበት ነበር ማለት ነው። አስቦት አይመስለኝም። አንዳንድ ጊዜ ግራና ቀኝ እዚህ ማለት ሶሻል ሚዲያው ከመንፈሳዊነት ይልቅ ወደ የፖለቲካ መጫወቻ ሆኗል መድረኩ ማለት ነውና ጥንቃቄ ብታደርግ ጥሩ ነው ባይ ነኝ። እያንዳንዷ የምትናገራት ነገር ትለቀማለች። ራሱ ኖርማል ወደ ሌላ ነገር ነው የሚፈልጉት እነሱ። ስለዚህ በቅንነት አንተ የተናገርከውን ነገር እነሱ ሌላ ቦታ ሌላ ነው። አሁን አንተ ሶስተኛው አማራጭ ብላ ያሰብከው የመጀመሪያው ያው እንዳልከው ውይይት ነው፣ ሁለተኛው ምክር ነው፣ ከዛ ሶስተኛው ደግሞ የህግ አግባብ ነው። ሌላ ሶስተኛ አማራጭ አለ የሚለውን ብቻ ቆርጠው ሶስተኛው ምንድነው ያው እንትን መዘየር ነው፣ ይዘየራል ማለት ነው። እንደዛ አድርገው ነው እንትን ያሉት እነሱ የተረዱት ማለት ነው። በነገራችን ላይ ንጽጽር አካባቢ ላይ ያለን ሰዎች አንድም ቀንን አንድ ሰው አስቸግረዋልና ይገደል የሚል ነገር አልተናገርንም። ኢቨን ከዚህ በፊት የነበረውን ሰው ራሱ የህግ አግባብ የህግ አካላት የመንግስት አካላት ናቸው ፈልገው ራሳቸው ሲፈልጉት የነበሩት ማለት እንጂ እኛ ሲጀመር እንደዚህ አይነት ነገር ውስጥ አንገባም። በቀደም በተፈጠረው ነገር ተሰምታችኋል። ራሱ የአንድ ሰው ለሙስሊሞች አድራሻውን እሰጣለሁ ምናምን ብሎ ሲያስፈራራቸው ነበር። የዛ ልጅ አድራሻው ወላሂ ነው የምላችሁ፣ ቪዲዮውም ፎቶውም ስልኩም እኛ ጋር አለ። ቢያስፈልግ ኖሮ የግርግሩ ሰሞን አካባቢ ላይ ያንን አታከን መስጠት እንችልና ማሳሰር እንችል ነበር ብንፈልግ ኖሮ። የመንግስት አካላትን እናውቃለን፣ አንዳንድ ነገሮችን እናውቃለን ምናምን ነገር እና ተሞክሮም እኮ እነዚህ የመንግስት አካላት ራሱ ፈልገውት ራሱ የኛውን እኮ አላገኙትም። ግን ንጽጽር ላይ እንደዛ አይደረግም። እኔ በበኩሌ ይሄ ይታሰር ይፈለጥ ምናምን የምትሉትን ነገር እኔ አልቀበለውም። በቃ ጊዜው አይደለም። 21ኛው ክፍለ ዘመን ላይ ነን ያለ ነው። በንግግር የሚያምን ከሆነ ያምናል። በሽሽቅና ስድብ ካለው አንድ ሰው ትተውታላችሁ። ግዴታ አይደለም እኮ ማውራት ማለት። አንድ ነገር ማሰብ አለባችሁ። አጅር ልታገኙበት ነው እዚህ ቦታ ላይ ብትመጡት፣ ከአላህ ዘንድ አጅር እንድታገኙበት፣ ሌላው እንዲማርበት፣ ከምትወያዩት አካላት ጋር የሆነ እውቀት ሼር ለመደራረግ በሚል መንፈስ ካልተረዳ ሰው ጋር ጊዜንም ጉልበትንም ማቃጠል አስፈላጊ አይደለም። እኔ በነዛ ነው ማምነው። በተረፈ እሱ ተሳደበ ተብሎ ፍለጠው ቁረጠው ምናምን የሚባል ነገር የለም። እኛ ንጽጽር አካባቢ ላይ እንደዛ አይነት ነገር የለብንም። አሁን ባለፈው የተባለውም ልጅ እኔ ለዛም ያደርሰው ነገር ያደርሰዋልን ብዬም አላምንም። ይህም በቪዲዮ አይታይም በምናምን ነገር የማይታየው ፈርቶ ነው ምናምን የሚባል ከሆነ ልክ አይደለም። መፍራት የለበትም ራሱ ማለት ነው። መፍራት ያለበት አዎ፣ አንዳንድ ስሜታዊ የሆኑ ሰዎች አግኝተው ታጉል እንዳያረጉት ከፈራ አዎ ልክ ነው። ግን ንጽጽር አካባቢ ላይ ነው የማወራው። የንጽጽር አካላት ንጽጽር ላይ የሚሰሩ ሰዎች እንዲህ አይነት እንትን የላቸውም። 100% ነው የምነግራችሁ። ንጽጽር ላይ የሚሰሩ ልጆች እኛ ጋር ያሉት አብድልከሪም በሉት፣ ሳላ በሉት፣ ኢምራን በሉት፣ ኢብራሂም በሉት፣ አቡኪ በሉት፣ እነስሚዞ ብትሉ እንደዚህ አይነት እንትን የለንም እኛ። ሰው በሀሳብ ካወራ አወራ ነው፣ ባለጌ ከሆነ እንተዋለን። በተረፈ ገደለው ቁረጠው ምናምን አድራሻ ተፈልጎ ይፈለጥ ምናምን ነገር የሚባል የለም። የህግ አካላት ካሉ የህግ አካላት ይጠይቁት። ያ ነገር እንደ ሀገሪቱ ደንብ ኢትዮጵያ ውስጥ ያለው ህገ መንግስት ያው ዲሞክራሲያ ነው። ቴዎክራሲያ አይደለም፣ ታውቁታላችሁ። ስለዚህ በቴዎክራሲያ መንግስት በመንግስት አግባብ ጠየቀው ነው እና ለመናገር የፈለገው ይሄ ልጅ ጉዳይ ያለ መናገር የፈለገው ያው እንዳለው ሶስተኛው አማራጭ ምንድነው እንትን ነው ይሄ የህግ አግባብ ይጠይቀው ለማለት ፈልጌ ነው አለ። አሁን እኛ የሰማነው ደግሞ ምንድነው ተቆርጦ የመጣው እዛ እነሱ ጋር ማለት ነው ካፊሮች ጋር እንትን የሚለው ሌላ መልእክት ነው ያስተላለፈው። በጣም ነው ፖለቲካ የተሰራበት እና ለወደፊቱ ጥንቃቄ ማድረግ ይገባል ነው ምለው። እኔ በግሌ እንደው ማለት እንደው በግል በውስጥ መስመር የማግኘት ቻንስ ስለሌለኝ ነው ጉዳይ አይዲያ ምነግርህ ነገር ሊላሂ ለወንድምነት ማለት ነው ምነግርህ የኢስላሚክ ኮንቴንቶችን ብትማራቸው ደስ ይለኛል። ብትማራቸው አንደኛ የመጀመሪያ፣ ሁለተኛ ንጽጽርም ከሆነ ንጽጽር ላይ ኮንቴንት ያላቸው ኮርሶች አሉ እኛ ቢያንስ ማለት ነው ትምህርቶች አሉ፣ መጽሐፍቶች አሉ፣ በዛ ዙሪያ የተዘጋጁ ብዙ ነገሮች አሉ። እነሱ ነገር ብታያቸው ደስ ይለኛል እኔ እንደ እንትን ማለት ነው። እና አንዳንድ ጊዜ ራሳችን እንመታበታለን የምር ለመናገር ማለት ስለ ኦርቶዶክስም ስለ ፕሮቴስታንትም ሲጠዩ አልነበርክም ሲሉ እንደዚህ ራስን ዝቅ የሚያደርጉ ከፍና ዝቅ የሚያደርጉ ሰዎች ራስን ዝቅ አድርገው የሚያብጠለጥሉ ቦታ እኮ አይደለም እዛ ቦታ ላይ
እኔ በጣም ነው የምናደደው ምንድነው ወንድሜ ለምን እንደዛ ያደርጉታል? ወንድሜ ነው፣ ሙስሊም ወንድሜ ነው። ቢያንስ ስብዕና ራሱ እንደዛ አይደለም፣ አይፈቅድልህም። ስብዕና ቦታ አይደለም ራሱ ያ ቦታ እዛ ሄደ እነሱ ጋር ሄደ ፕሮቴስታንትም አልነበርክም ኦርቶዶክስም አልነበርክም ክርስቲያንም አልነበርክም ሲሉ በዚህ ደረጃ እንዴት ነው አንተን ዝቅ ለማድረግ የደፈሩት? ይሄን የመሰለ ስብዕና እንዴት ነው እዛ ቦታ ላይ የሚገኘው? አንተ በተከበርክበት ቤት ከፍተህ ራስህ እኮ ራስህ ንጽጽር ማካሄድ ትችላለህ። ቢያንስ እንኳን እንደው ቀረብ ይባል። ግን እዛ ቦታ ላይ ከፍ ዝቅ እያረጉ ሃይማኖታችንን ከፍ ዝቅ እያረጉ አንተን ዝቅ በጣም ነው የሚያመው ብታየው፣ እኛ ቦታ ሆነ ብትመለከተው። በዛ ላይ ስለ እስልምና ሲጠየቅ ስለ እስልምና ራሱ አትመልሳቸውም፣ አትፈልግም። ስለ እስልምና እንዲጠየቅም አትፈልግም ምናምን ነገር። እንደዛ ከሆነ ምንድነው የሚያስፈልገው? ንጽጽር ነው። ንጽጽር ከሆነ የሚያስፈልገው መጀመሪያ መማር ይባላል። ተማረው ወቀው ምንድነው የሚመለሰው? ሙስሊሞች ምንድነው አርጊመንታቸውን በነገረ ክርስቶስ ላይ፣ በነገረ ስላሴ ላይ፣ በነገረ ድህነት ላይ ያለን መልስ እንዲህ ቢጠይቁን ምንድነው የምንመልሰው የሚለውን ነገር ተራ በተራ ጥርስና ምላሱን እየነቀስክና እያደማ እያንዳንዷን ነገሮች አያቸውና ከዛ በኋላ ወደ ንጽጽር ዓለም ውስጥ ትገባለህ። ካልሆነ ግን ዝም ብሎ እንትን ነው የሚሆነው። እየተጎዳ ትመጣለህ። የሆነ ሰዓት ላይ ቀልብ እየደረቀ ይመጣል። ዝም ብሎ ጭቅጭቅና ንትርክ ይሆናል። ቀልብ እየደረቀ በሚመጣበት ሰዓት፣ ቀልብ እየረጠበ በሚመጣበት ሰዓት እስልምና የዲን ራሱ ትምህርት አለው። ትምህርቶቹን እያንዳንዳቸውን ነገሮች ቀልብን የሚያረጥቡ ነገሮች ዚኪር ምንድነው፣ ሶላት ላይ እንዴት ነው እንትን ምለው፣ ከዛ ቁርአን እንዴት ነው ምነው ምናምን እንትንን ካስተካከልኩ እንትን ነው። ይሄ የዝም ብሎ ጭቅጭቅና ንትርክ ያለበት ቦታ ላይ ዝም ብሎ መዋል ቀልብ እየደረቀና እንደ ኖርማል ሆኖ ይታያል። ከዛ በኋላ ለኩፍርም ራሱ አደጋ አለው። ለኩፍርም መጋለጥ አለው። ተመልሶ ለመክፈርም አደጋ አለው። እንደዚህ አይነት ነገሮች ማለት ያ ነገር እንደዛ ነው ማለት ሳይሆን እዛ የምትሄድበትን ነገር እዚህ ወንድሞች ጋር ገብተህ እኛው ጋር እንትን ብለህ ብትማራቸው ብታያቸው ጥሩ ነው ብዬ ነው እንደምነው። አይ ቲንክ በጥሩ ነገር እንደምትወስደው ተስፋ አለኝ። በተረፈ እንዳልኩ ፖለቲካ እንዳይሰራብን ጥንቃቄ ማድረግ ነው። በእያንዳንዱ ንግግራችን ላይ ከኛ የምትወጣዋን ነገር ጥንቃቄ ማድረግ። ከበስተኋላ ዲናችን ስላለ ሰዎች የሚመዝኑት ዲናችንን በእኛ ነው። ያ ነገር መሆን የለበትም። እኛ መመዘን ያለብን በዲናችን እንጂ ዲናችን በእኛ። እነሱ ግን የሚያደርጉት ምንድነው? ይሄው እስልምና እንደዚህ ነው የሚያስተምረው፣ ማን አለ እከሌ ያለ እንደዚህ ያለ ተብሎ ነው የሚባለው። በህግ አግባብ ካስፈለገ የህግ አካላት ይጠይቁ። አሁን እኛ ያለነው ሶሻል ሚዲያ ላይ ነን ያለነው። ሶሻል ሚዲያ ላይ ያለነው ሰዎች ባለጌዎቹን አላህ በቁርአን ውስጥ ተዋቸው ስለሚል ከባለጌዎች መራቅ ነው። መሰዳደብ፣ መበሻሸቅ ውይይት አይደለም። እንደዚህ አይነት ነገር ልምዱ ያለው ሰው ካለ መቀጠል ይችላል። ልምዱ ያለው ሰው ምንድነው ለመበሻሸቅ ትልቁ መስፈርት እውቀት አይጠይቅም። ባለጌ መሆን ብቻ ነው የሚጠበቀው። እና ያለ ማለት ፈልጌ ነው። እኔ በበኩሌ ጨርሻለሁ። ጀዛኩሙላህ ኸይረን ጀዛ ስላዳመጣችሁ ነው። ሰላም አለይኩም። በጣም እናመሰግናለን ኡስታዝ። አመሰግናለሁ። እኔ እንኳን ብዙ ምለው ነገር የለኝም። ቪዲዮውን ስናዳምጠው እንደነበር የተለያዩ አሻሚ ሀሳቦች ነበሩበት። መቶ አጥርቶ መናገሩ ጥሩ ሆኖ ሳለ ጠቅላላ ያለ ሀሳብ መስጠት የምፈልገው ግን ሁለቱም በር እንዳይዘጋባችሁ የምትፈልጉ ሰለምቲዎች ራሳችሁን አድቡ። እዛም ገርበብ እዚህም ገርበብ የሚያደርጉ ሰዎችን አይቻለሁ እና ራሳቸውን አይከላከሉም፣ እስልምናቸውን የማይከላከሉ ቁጭ ብለው እንደ ሙስሊም ሲጠየቁ መመለስ አይችሉም። ኦኬ በፊት ከነወጣችሁበት ሃይማኖት ተብለው መመለስ አይችሉም። እና አደብ ገዙ ጥሩ ነው። ምክንያቱም ኃላፊነቱ ሰዱ። እዛ ቦታ ላይ ስትገኙ አንድ ሰው ሻሃዳ ከያዘ በኋላ ሙስሊም ተብሎ ነው የሚጠራ። ስለዚህ እንደ ሙስሊም ነው እዛ ቦታ የሚያናግሯችሁ። ያኛውን በር እንዳይዘጋባችሁ ራሳችሁን አሰድባችሁ እስልምናችሁን አሰድባችሁ ጥያቄ መመለስ ከብዷችሁ ከዛ ደግሞ ልክ ሀምብል እንደሆነ ሰው ሪያክት የምታደርጉ ሰዎች ስላየሁኝ ነው። ጥንቃቄ ማድረጉ አይከፋም። የተነሳው ሀሳብ ግን እራሱም እፎይ አሁንም ጉዳይ ዲያ ስሙን ጠርቶ ለእፎይ ነው ብሏል። ቴሌግራም ገጹ ላይ ጽፏል። እኔ ካልተገደልኩኝ እኔን ካላገለሉን የዞር ካላልኩኝ ንጽጽር መስራት እንደማይችሉ ኡስታዞቻቸው ያወሩት ንግግር አለ ብሎ ፖስት ሲያደርገው ኃላፊነት በጎደላቸው ተናጋሪዎች መንገድ ስላገኘ ነው። እና አንዳንድ ሰዎች ጥንቃቄ አድርጎ ማህበራዊ ሚዲያ ነው። አንዳንድ ሰዎች ከኛ የተሻለ ያውቃሉ። ማን እንደሚሰማንም አይታወቅም። ተደዋውላችሁ አይደለም ያወራችሁት፣ ላይቭ ስትሪም ላይ ነው። ሰዎች ይሰማሉ። ቁጭ ብለው ምን ተባለ የሚሉ ሰዎች አሉ። ቪዲዮ ኤዲት ከመደረጉ ውጭ ከመቆራረጡ ውጭ ተቆራርጦ የወጣው ቪዲዮ ግን መልእክቱ እፎይ ከዚህ በፊት በህግ ይጠየቅ ሲባል የመጀመሪያ አይደለም፣ ሶስተኛው አማራጭ ተብሎ ሲጠየቅ አይኔ ማለት የፈለኩት በህግ እንዲጠየቅ ነው። በህግ እንዲጠየቅ ከሆነ ሶስተኛው አማራጭ ተብሎ መቅረብም የለበትም። ከዚህ በፊት በህግ እንዲጠየቅ ተብሎ ስለሚያውቅ ሚስጥር አይደለም። ቀጥታ ቢባልም የሚያስቆጣ የሚያስኮርፍ አይደለም።
አንደኛ ውይይት ተባለ፣ ሁለተኛ ይመከር ከባለ ምክር የሚለው በራሱ የህግ አካልን የሚያጠቃልል ነው። ሰዎች የሚታሰሩት ለምክርም ለተግሳጽም ለተሞክሮም ስለሆነ ማለት ነው፣ በህግ የሚጠየቁትም ጭምር። ስለዚህ ሶስተኛው የተቀመጠው አማራጭ አሻሚ የሆኑ ሰዎች በተለያየ መንገድ እንዲሰሩት እንዲረዱት፣ እሱም ደግሞ ቴሌግራም ፔጁ ላይ ሄዶ ተጠቂ እንደሆነ ተጎጂ እንደሆነ በዚህ መንገድ ሊያስወግዱኝ ነው ብሎ እንዲናገር ያደረገው ኃላፊነት የጎደለው ንግግር ነው። በሰዓቱ ላይ ስትሪሙ ላይ አብዱል አብራራው ሲለው ነበረ፣ ማብራራት አልፈልግም ብሏል። ዛሬ መተህ ስላብራራኸው ጥሩ ቢሆንም ግን እኔ የክርስቲያንን በር የሙስሊምን በር እንዳይዘጋባችሁ ገረብ የምታደርጉ ሰዎች ብትማሩ ብታድቡ ጥሩ ነው ብዬ አስባለሁ። ምክንያቱም ሁለት ዛፍ አለኝ ተብሎ ሁለት እግር አለኝ ተብሎ ሁለት ዛፍ አይወጣ አይደለ? ስለዚህ ብዙ ጊዜ እኔ የታዘብኩት ነገር ከጉዳይ አይዲያ ራሱን እንደ ሙስሊም አይቆጥርም። የሚነሱ ኢስላማዊ ሀሳቦችን ሙስሊሞች ነብዩ እያለ ነው የሚያወራው። ከሱ በተጨማሪ ደግሞ ያዩዋቸው ነገሮች ምንድናቸው? ሲጠየቅ በፊት ክርስቲያን እያለ ተብሎ ሲጠየቅ እኔ ኦርቶዶክስም ካቶሊክም ወንጌል አማኝም አልነበርኩም አሁን ግን ሙስሊም ነኝ ብሎ የሚናገር ሰው ነው እና በቤዝመንቱ ነው የሚያፍረው ወይስ ደግሞ ከጥያቄ ለመሸሽ ነው? ብትመልስስ እነዚህ ያኮርፋሉ ወይስ ደግሞ የመጣህበት ሃይማኖት? ምክንያቱም እኛ የምናውቀው ቲክታክ ላይ አንተ ንጽጽር ስትሰራ ከሙስሊሞች ጋር ክርስቲያን ሆነ ነው የምናውቅህና ሻሃዳ ከመያዘ ከመስለም በፊት እኔ የማውቀው ማህበራዊ ሚዲያ ላይ እንደ ክርስቲያን ሆነ ከሙስሊሞች ጋር ድቤት ስታደርግ ነው። ከኔ ጋርም አንድ ሁለት የተባባሉበት ምክንያት ያ ስለነበር ስለማስታውስ ነው። እና ጥርት ያላሉ ነገሮች አሉ አንተ ላይ ጉዳይ ጋር ማለት ነው። ጥርት ያላሉ ነገሮች አሉ። ለንግግሮች ኃላፊነት ብትወስድ መልካም ነው። ለእስልምና ተቆርቋሪነት ወይም ደግሞ ተገዥነት ቢኖርህ መልካም ነው። ያ ካልሆነ ግን ማህበራዊ ሚዲያ ላይ ስትመጣ አሁን አንተ ከጉዳይ ዲያ ጋር ቁጭ ብለህ ያወራው ተደዋውለህ አይደለም፣ ላይቭ ላይ ነው። ቤት ላይ 200 ምናምን ሰዎች ነበሩ። እናንተና ቃል ቤት የመጀመሪያውን ቪዲዮ ሰምተዋለሁ። በንጽጽር ዙሪያ ላይ እንደነበር ያስታውቃል። ንጽጽር ስለማድረግ እንዴት መወያየት እንዳለባቸው ምን ማድረግ እንዳለባቸው ሀሳብ እየሰጠህ ነው። ስለ ንጽጽር እውቀት የለኝም የሚል ሰው መረጃ መስጠትም አይችልም። በነገር ላይ እኔ አሁን ለንጽጽር ብቁ አይደለሁም ካልካንተ የንጽጽር አመራር ነበር ስትነግረው የነበረው ለወንድማችን ማለት ነው። ያም አስፈላጊ ነው ብዬ አላምንም። ይገባ ይሄ ከፈረሱ ጋሪው ቀደም አይነት መሆን የለበትም አስፈላጊም ስላልሆነ ማለት ነውና ኃላፊነት ሊሰማን ይገባል። ማህበራዊ ሚዲያ ላይ ነው ያለነው። የቃላት ፖለቲካ ይሰራል። ማን እንደሚያዳምጠን አናውቅም። ስለመጣ ግን ሀሳቡን ስላጠራኸው መናገር የፈለኩት አወፈኝ ነው ብላል። እሱም ደግሞ ለኔ ነው ብሎ አንተ ከመናገር በፊት ቴሌግራም ፔጁ ላይ ገብተህ ማየት ትችላለህ። ልክ እንደ ተጎጂ ካልተገደለ ንጽጽር መስራት እንደማይችሉ ኡስታዞች አደጋ ላይ እንደወደቁ ችግር እየፈጠረባቸው እንደሆነ አድርጎ ኢሜጅ ሰርቷል። ንግግርህም እንደዛ እንዲመስል ስላደረገው ነው። እኔ ተጠቀምካቸው ቋንቋዎች የፖለቲካ ቋንቋዎች ናቸው። የንጽጽር ቋንቋ ብትጠቀም ጥሩ ነው። ለወደፊት መልእክት ማስተላለፍ ስትፈልግ ማለት ነው። ይሄን ነው ማለት የምፈልገው። አመሰግናለሁ። ኦኬ ሀሳብ የሚናገር ከሌለ ትንሽ ሀሳብ ለመናገር ያክል ነው። ወንድማችን ጉዳይ ዲያ መናገር ይፈልጋል። የተወሰነ አውርቼ ልውረድ። እሺ ብዙም አላወራም። ይፈቀድልኛል? መሲ ከፈቀደች መሲ ፈቅደሻል? እሺ አመሰግናለሁ። እሺ መርሐባ ሙስሊሞች፣ ሰላም አለይኩም ወራህመቱላሂ ወበረካቱ ቢያለኝ ኡስታዝ ዋሂድ፣ ሁላችሁም የት ወንድሞቼ ክርስቲያኖችም ሰላም ቢያለኝ ሁላችሁም ባቢ። ምናልባት የኔ ሀሳብ ምንድነው መሰላችሁ? በዚህ ዙሪያ ላይ ምንም ሀሳብ አልሰጥም። ነገር ግን ትንሽ በተለይ ንጽጽር ላይ ያላችሁ የት ወንድሞቻችን፣ ኡስታዞቻችን፣ መሻይኾች ሁሉም ላይ የዳዕዋ ዘርፍ ላይ ያላችሁ ከእናንተ ብዙ ነገር እንጠብቃለን። አንዳንዴ ደግሞ ዳዕዋ በምናደርግበት ጊዜ እያንዳንዱ አምልኮ በምናደርግበት ጊዜ የሚፈለግ ነገር አለ። ምንድነው? ለግላችን ልንጠቀምበት ይገባል። ማለት ራሳችንን፣ ክብራችንን፣ እንደዚህም ደግሞ ዝናችንን ቁጭ አድርገነው እስልምናን ነው የበላይነት ለማድረግ መጣር አለብን። ለምን እንዲህ ተባልኩኝ እንዲያረኩኝ እንዲህ ተባልኩኝ የሚለው ነገር ከሆነ ማለት ነው ዳዕዋውን በተለይ እስልምና ዘርፍ ላይ ዳዕዋ ላይ በሚናደርግበት ጊዜ የግል ፍላጎታችን መሰረት አድርገን የምንሰራ ከሆነ መቼም ከሰዎች ጋር ልንግባባ አንችልም። ምክንያቱም የምንሰራው ስራ አላህ ዘንድ ተቀባይነት አግኝቶ ነገ ጀነተል ፊርደውስ ስንገባ ብቻ ነው ያን ጊዜ ልንኮራው። ያለበለዚያ ግን የምናደርጋቸውን ነገሮች ላይ ምናልባት የአላህን ውዴታ ለማግኘት ካልሆነ በስተቀር ከዛ ውጭ የሆነው ነገር አንደኛ ስራችን ተቀባይነት እንዳይኖረው ያደርገዋል። ሁለተኛ ቀጣይነት እንዳይኖረው ያደርገዋል። ሶስተኛ ደግሞ ከየትኛውም ሰው እንዳንግባባ ያደርገናል። ስለዚህ የምንሰራው ስራ ለአላህ ብለን እስከሰራን ድረስ ከዛ ውጪ ለግል ስሜታችን ለግል ፍላጎታችን አሸንፎን ከወንድሞች ጋር ከኡስታዞች ጋር መጣላቱ አስፈላጊ አይደለም። ሐታ ያን ሰው ማለት ክብሩን ዝቅ እንዲደረግ ነው የሚያደርገውና
እባካችሁ እንደው ከምንም በላይ ከእውቀቱም በላይ ከእናንተ የምንፈልገው ስነ ምግባርና ትዕግስትን ነው። ለምን ለድን ብሎ መሰደብ ክብር ነው። ነብዩ አለይሂ ሰላቱ ወሰለም ብዙ ነገር ተብሏል፣ አሸንፈዋል። የግድያም ብዙ ነገር ደርሶባቸውና እባካችሁ አንዳንድ ጊዜ ማለት ነው ለአላህ ስትሉ ለዲኑ ስትሉ ለሚሰሩ ስራ ስትሉ ብዙ ተከታይ ስላላችሁ ትዕግስት አድርጋችሁ ወደፊት ብትሄዱ ባይ ነኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ቴንክ ዩ እናመሰግናለን። ቀጥይ መስል አልቆይም። ያው ወንድማችን ጉዳይ አይዲያ መጥቶ ነገሩን ግልጽ በማድረጉ ጥሩ ነው። ሰው ሲናገር እየቆራረጡ ሌላ ሀሳብና ትርጉም እንደሚሰጡ ክርስቲያን ወገኖቻችን የታወቀ ነው። እኔም 5 ዓመት ሊሆነኝ ነው ቲክቶክ ላይ የምናገራቸውን ቪዲዮዎች እየቆራረጡ ሌላ ትርጉም እንደሚሰጡ የታወቀ ነው። ኢቭን እውነተኛውን ነገር እንኳን እያወቁት ቆርጠው ቀጥለው ሌላ ትርጉም እንዲሰጥ ያደርጋሉ። ይሄ የታወቀ ነው። የክርስቲያን ወገኖቻችን ባህሪያቸው ነው። ንጽጽር ላይ ያለ ነገር ነው። የራስን የበላይነት ለማረጋገጥ የትኛውንም አይነት ነገር ይራምዳሉ። ውሸት ለነሱ ጀስት ኖርማል ነው እና ወንድማችን ጉዳይ አይዲያ ተረድቼዋለሁኝ። ኢቭን ወደ ህግ መሄድ ነው የሚለውን ራሱ አይሰራም። አሁን ንጽጽር ላይ ከፊት ጀምሮ የሚሰሩ በዓለም አቀፍ ደረጃ ራሱ እውቅና ያላቸው ሰዎች አሉ። እነዛ ሰዎች ንጽጽር ሲሰሩ አከሌ ለህግ ይጠየቅ ብለው አያውቁም። ምክንያቱም ለህግ ይጠየቅ ብሎ ማለት ያንን ተሳዳቢ ሰው እውቅና መስጠት ነው። እንግዲህ ፎዬ የተባለው ግለሰብ በመሳደብ ነው እውቅና ያገኘው እንጂ ንጽጽር አድርጎ አያውቅም። በነገራችን ላይ ንጽጽር ብሎ ማለት ዶግማቲክ የሆነ ነገር አቅርበህ ስታነጻጽር እንጂ ዝም ብሎ እዚህ ግባ የማይባል ሀሳብ አንስቶ ጭቅጭቅ መፍጠር የንጽጽር አይደለም። እፎይ በህይወቱ ዶግማቲክ የሆነ ነገር አንስቶ እንትን ብሎ ማያውቅም። ይሄ የታወቀ ነው። ኢቭን እንደውም እዚህ እኛ ሀገር ላይ ንጽጽር ስላልተለመደ አካዴሚካሊ ውይይቶች ስላልተለመዱ ንጽጽሩ ሶሻል ሚዲያ ላይ ቲክቶክ ላይ በደንብ እየታወቀ ሲመጣ ንጽጽር የማይሰሩ ሰዎች የሆነ ነገር ሲያዩ ይከሰስልን እንዲህ ይበልልን ብለው ቪዲዮ ሲሰሩ ሌላው ማህበረሰብ ያጋግላል። ስለዚህ ኢቭን ንጽጽር ላይ የሚሰራ ሰው በህግ ይጠየቅ አከሌ አይባልም። ኦኬ እፎይ በህግ አልተጠየቀም። አስባችሁታል? በተራ ነገር ነው። እንደውም ተጽዕኖ ፈጣሪ ነኝ እያለ የገዛ ወንድሞቹ ላይ ራሱ እናንተ ተጽዕኖ ፈጣሪ አይደላችሁም 700,000 ተከታይ አፍርቻለሁ እያለ በወንድሞቹ ላይ ራሱ ጉራ ሲነዛ ነበር። ያ እንደዛ ያደረገው ምንድነው? በህግ ይጠየቅ የሚለው። ስለዚህ የጉዳይ አይዲያ ንግግር ጥፋት የለበትም። ያው ቆርጠውበትም ነው ንግግሩን። ግን ኢቭን ካሁን በኋላ አከሌ በህግ ይጠየቅ አይባልም። አንደኛ ህጉ ስድብ 6 ወር ነው ቢያስቀጣ፣ ወይም 500 ብር ወይም 1000 ብር ነው ቅጣቱ ራሱ በብር። ስለዚህ ያ ሰውዬ የብስ እውቅና እንዲያገኝ እንጂ ምንም ጥቅም ስለሌለው ንጽጽር ስናደርግ ሐሰትን ማጋለጥ፣ እውነትን ማስተማር፣ ሰው ንጽጽር ሲያደርግ ዶግማቲክ በሆነ ነገር እንጂ በተራ ነገር መሆን እንደሌለበት ማስተማር እንጂ ኢቭን በህግ ይጠየቅ ማለት አያስፈልግም። በዙ አጋጣሚ የማስተላልፈው መልእክት ምንድነው? አንድ ሰው ወጥቶ ሃይማኖት ተሳድቧል፣ ነብያችንን ተሳድቧል፣ ይከሰስልን የሚል ቪዲዮ ስታዩ አንከስም እረፉ የሚል ትውልድ ነው መፍጠር የምንፈልገው እንጂ ኢቭን ህግ የሚለው ነገር አይሰራም ለማለት ያክል ነው። አመሰግናለሁ። ቴንክ ዩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሙስሊም ወንድም እህቶች እንዲሁም ክርስቲያኖች ሁላችሁንም አብዛኛው ነገር ተነስቷል። አንድ ነገር ብቻ ለማሳሰብ ያክል ነው። እሱ ምንድነው? ሁላችሁም ሰለምቴዎች ማለት ነው በአጠቃላይ ጀስት ምናልባት እውቀት ሊኖራችሁ ይችላል። ግን እውቀታችሁ መጀመሪያ የነበረው እውቀት ክርስትና ላይ ነው፣ በዛ ነገር ላይ የተገነባ ነው። ሲቀጥልስ በጣም የጠለቀ እውቀት አላችሁ ከተባለ ሌላ ምንድነው? ሹብሃ ላይ ነው፣ እስልምና ላይ የሚነሱ ሹብሃዎች። ምክንያቱም እናንተንም በዛ ልክ ስጠይቋቸው የነበሩ ነገራቶች የእነሱን እውቀት ነው ሊኖራችሁ የሚችለው እንጂ መሰረታዊ የሆነ የእስልምና አስተምሮ እውቀቶች አይኖራችሁም። ስለዚህ ያን እንዴት ነው የምታገኙት የሚለው ነገር ያው ወሊላሂ አልሐምድ ካሰለሙ በኋላ እዛው አይተውም እነ ኡስታዝ ወሂድ ሌሎቻችሁ ማለት ነው ቀጥታ እንዲማር ነው የሚመቻችለት ማለት በሚመቸው መልኩ በአካል የሚመቸው ከሆነ አካባቢው ላይ ሰው ካለ እያገናኙ፣ ካልሆነ ደግሞ በኦንላይን ራሱ ቂራት በደንብ እንዲከታተል ነው እየተደረገ ያለውና ስለዚህ እንደሰለማችሁ ቀጥታ የመጀመሪያ እርምጃ የሚሆነው ምንድነው? የእስልምና እውቀት ላይ ፎከስ ማድረግ ነው። አሁን ወንድማችን የንጽጽር እውቀት የለኝም ሲል ጀስት የእስልምና እውቀት የለኝም ማለት አይሚን የክርስትና እውቀት የለኝም ማለት አይደለም። እናውቀዋለን። እኔ የዛሬ 3 ዓመት በፊት ተወያይተናል ከጉዳይ አይዲያ ጋር ማለት ነው። የዛሬ 3 ዓመት ማለትም ክርስትና ላይ በቂ የሆነ እውቀት አለው። ግን የንጽጽር እውቀት የለኝም ሲል እስልምና ላይ ነው። ያን ነገር እንዴት ነው ማሳደግ የሚችለው? እነዚህ የሚነሱ ጥያቄዎች ባለመመለሱ ራሱ እኮ ይቆጫል።
አረ ስለዚህ ያን ነገር እስልምና ላይ ፎከስ አድርገህ በመማር ነው። አይቃ ሌሎቻችሁ ሁላችንም ማለት ነው እዚህ ከሰለማችሁ በኋላ በቃ የተወሰነ ጊዜ ከሚዲያው ራቅ ብላችሁ ትምህርት ላይ እውቀት ላይ ፎከስ ብታደርጉ ነው ይምሉ። ወላሂ በጣም አብዛኛው ጊዜ ልባችሁ የሚዋዥቀው ወደዚህ ወደዛም የምትሉት ስለማትማሩ ነው። ሐቂቀተን እስልምና ብርሃን ነው፣ ታውቁታላችሁ። ምክንያቱም ያን የጨለማውን ዓለም ስለምታውቁት ማለት ነው። የመጀመሪያ ጊዜ በምትሰግዱት ሰላት ራሱ ምን ያክል ትክክል እንደሆነ እስልምና ትክክል እንደሆነ ትረዱታላችሁ። ግን ያን ነገር ደግሞ ሞር እንዲጣፍጣችሁ ሞር እንዲበረክት ደግሞ መማር እያንዳንዱ ነገር ፎከስ አድርጋችሁ አሊፍ ባሁን ከዛ ጀምራችሁ ከዛ ኢንሻአላህ ለወደፊት ደግሞ ያው ትላልቅ ኡስታዞች በደረሱበት ደረጃ ማስተማር እስከምችሉ ድረስ እውቀት ላይ ፎከስ ብታደርጉ ነው። በቃ የተወሰነ ጊዜ ከሚዲያው ራቅ በሉ። በቃ ከነዚህ ጋጋታ ካለበት ቦታ ላይ ራቅ በሉ። ከዛ ነገር ራቅ ብላችሁ እውቀት ላይ ፎከስ አድርጉ ነው የምለው ሁላችሁንም ማለት ነው። ወንድሜ ጉድ አይዲያ ኢንሻአላህ እንማማራለን። ያው እኔ በእርግጥ ፎሎ አድርጌሃለሁኝ ምናልባት አክሰሱን ካላገኘህ ማለት ነው። ስለዚህ ፎሎ መልስና ውስጥም ላይ የሚያስተምር የምትፈልግ ከሆነ የዛን ችግር ካለ ኢንሻአላህ ያለውን ነገር እንማማራለን። ይሄን ነው ማለት የምፈልገው። ራሳችን ላይ ፎከስ እናድርግ። እንጨርሻለን። እሺ ራሳቸውን የወረዱት እኔ መተኛት ከፈለኩ ዘግቼ መውጣት እችላለሁ፣ ችግር የለውም። ምክንያቱም አንዳንዴ መጨረስ ያለበት ጉዳይ ካለ መጨረስ ስላለበት ነው እኔ ቁጭ ያልኩት እንጂ እንትን ብሎኝ አይደለምና ችግር የለውም። በኮመንት ያው እኔ መተኛት እተኛለሁ፣ ችግር የለውም። ግን መታሰር መጨረስ ያለበት ግልጽ መሆን ያለበት ነገር ካለ ግልጽ መሆን ስላለበት ነው። ጉድ አይዲያ ያ ይሰማል። አይ ቲንክ የምትለው ነገር አለ። አጭር ነው የምናገረው። ስራ እንትን ስላለብኝ ወደዛ መሄድ አለብኝ። ትምህርት እየተማርኩ ነው። ባይዘዌ በጣም እየተማርኩ ነው ትምህርቶችን፣ አርካኑ ኢስላምንም ስለ አቂዳ ተውሂድን እንዳለ እስልምናን እየተማርኩ ነው በራሴ ለውጣ ነው እና ይቅርታ ጋር ጉዳይ ላይ ይቅርታ አፉ በለኝ። ሜሴንጀር ላይ ላገኘ እስቲ ሀቢቢ ላገኝ። በውስጥ ማውራት ጥሩ ነው። ነሲያ መደራረጉ ጥሩ ነው። ወይድ ሜሴንጀር ላይ ሜሴንጀር ላይ ናና ይኸውልህ ነው ስሜ። እሺ ሜሴንጀር ላይ ወይድ በፌስቡክ ሜሴንጀር አይደል ያልከኝ? አዎ ናና እዛ ጋር በቃ አሪፍ ነው። አንዳንድ ነገሮችን እንመካከራለን። አብሽር እሺ። መጀመሪያ የነበረውን ነገር እንትን ምን ረሳውም ነገር አይደለም። አንድ ሰው እንደ ከረሜላ እንደ አጣጥመህ ትውጠዋለህ፣ ወደ ራስ ኢንተርናላይዝ ታደርገዋለህ እንጂ እንደ ሸንኮራ መጣት ትተፋው። እንደዛ የሚባል ነገር የለም ራሱ ማለት ነው። ስህተት አለ፣ ሁላችንም ጋር ስህተት ሊኖር ይችላል። አይ ቲንክ ስራ ስለመጣ ታወራለህ። በቃ አውራ። ይኸው ጨርሻለሁ። በቃ እና በውስጥ እንገናኝ ለማለት ፈልጌ ነው። ስራ መጣብኛል። አይ ችግር የለውም። ይጻፍልህ፣ አውሩ። በውስጥ ማውራት ያለባችሁ ነገር ካለ አውሩ። ኢንሻአላህ አወራዋለሁ። እኔ እንትን እለዋለሁ፣ አነጋግረዋለሁ። እናመሰግናለን። ባቢሎን እና ኡፓል መልካም ጊዜ ይሆንላችሁ። ደህና አደሩ። እሺ እኛ እንኳን በቀጣይ ጥያቄያችን ስላልተመለሰ ያው እንቀጥልበታለን። በጣም ነው የምናመሰግነው። ሀሳቦች እንዲሸራሸር የምታደርጉት ነገር በጣም ጥሩ ነው። ራሱ ምንም እንትን የሚለው ነገር የለም። ደስ ይላል። ስላገኘው ደስ ብሎኛል። ባቢ እኔ በጣም ኦፓልንም እንደዛው ሳሳችን ራፈን እናመሰግናለን። መልካም ጊዜ። ክቡራትና ክቡራን አድማጮቻችን ታፕታፕ ስታደርጉ የቆያችሁ እናመሰግናለን። አብራችሁን የቆያችሁ እናመሰግናለን። ብዥታ የተፈጠሩባችሁ ሰዎች እንግዲህ ጠርቶላችኋል ብዬ አስባለሁ። መጥቶ ማለት የፈለኩት እንደዚህ ነው ብሎ ሀሳብ ሰጥቷል። ከዚህ በኋላ ሀሳቡ ላይ ተጠያቂ አይደለም ልጁ ስላብራራ ማለት ነው። ያልተመለሱልን ጥያቄዎች አሉ። ሌላ ጊዜ በሂደት እንዲመለሱ እናደርጋለን። ችግር የለውም። ሰው ስለዚህ ባለታሪኩ ይሄ ታሪክ የኔ ነው ብሎ ቴሌግራም ፔጁ ላይ መጻፉ ልክ ነው። ለአንዳንድ ሰዎች ክሬዲት እንሰጣለን። የተረዳበት መንገድ ጥሩም ይሁን መጥፎ እሱም ሜንሽን የተደረገ እንደሆነ ያው ነግቷል። በነገራችሁ ላይ እንኳን ዘንቦብሽ እንዲሁም ጤዛነሽ ነው ጠጅቱ ብሬ። ለምን የሚያለቅስበትን ነገር ሁሉ ከረሚላው እንደመቀሙት አላውቅም። እና ወሱ ሲያለቅስ ደስ ይበላችሁን አላውቅም። እንኳን ዘንቦብሽ እንዲሁም ጤዛነሽ። ነገ ደግሞ የሚቆጣኝ አታሰጠኝ የሚል ሰው ከሆነ ነገ ደግሞ የሚዘትብኝ አታሰጠኝ ብሎ የሚነሳ ሰው ስለሆነ ሁሉም ነገር ለሱ ነው ይመስለው። ታውቃላችሁ አይደል? የመሬት መንቀጥቀጥ ራሱ ቢነሳ ሙስሊሞች ናቸው ያንቀጠቀጡኝ ብሎ የሚጽፍ ሰው ነው ፔጁ ላይ ሄዶ
በተዳዳሪያው ያ ስለሆነ ማለት ነው። የህዝብ ቀመጥ የሆኑ ሰዎች ሁሌም በህዝብ አይን ተጎጂና ተጠቂ ካልሆኑ እርዳታ ስለማያገኙ ማንኛውንም ነገር ለራሳቸው ዓላማ ያውሉታል። ለዚህ ነው ሀሳቡ እንዲጠራ የፈለግ ነው። በደህንነት ደረጃ እኛ አንሳተፍም። ሰዎች እኔ ኦፓል ዶሎሮሳ ሰዎች የመኖር መብት አላቸው ብዬ የማስብ ሰው ነኝ። ሰብአዊ መብቱ የማንም ሰው እንዲነካ አልፈልግም። በሀሳብ ልዩነት አምናለሁ። ሀሳቦች ይሸጣሉ፣ ይለወጣሉ። እሱ ችግራችን አይደለም። መልእክቱ ግን ረብሾኛል ብሎ ፔጁ ላይ ስለጻፈ አንተ መተህ ስላብራራህ እኛም ስለሰማን ደስ ብሎናል። ሁላችሁንም እናመሰግናለን። ሌላ ጊዜ ግን ንጽጽር የማችሉ ሰዎች፣ ንጽጽር አናቅም የምትሉ ሰዎች ለሚነጻጸሩ ሰዎች መመሪያ ባሰጡ ጥሩ ነው። ቦታ ብትመርጡም ጥሩ ነው። ገባችሁ? ራሳችሁን ጋይድ ማድረግ ሳችሉ እንዴት ሰለምክ ተብሎ ሲጠየቅ መመለስ የማይችል ሰው ስለሚነጻጸሩ ሰዎች መመሪያ በዚህ ብትሄዱ በዛ ብትወጡ ማለቱ አስፈላጊ አይደለም። እነሱ የራሳቸው ኮርስ ስለሚወስዱ ማለት ነው። የሙስሊም ኮምፓራቲቭ የሚሰሩ ሰዎች በጣም ጠንቃቃና ብልሆች ናቸው። ኮርስ ይወስዳሉ፣ በየጊዜው የራሳቸውን አፕዴት ያደርጋሉ፣ ይማራሉ። እድሉን አገኘን ብላችሁ ካወራችሁ ደግሞ ኃላፊነት ወስዳችሁ ማውራት አለባችሁ። ይሄ ለሁላችሁም ነው መልእክቱ ማለት ነው። እንደዛ ይሻላል። ምክንያቱም አሁን ጥንቃቄ የጎደለው ንግግር ባይደረግ ኑሮ አጀንዳ አይሆንም። ያም የስለት ልጅ ሄዶ ያለቅስም ነበረ ማለት ነው። እና ነገ ሚዘትብኝ አታሳጣኝ ብሎ የሚጸልይ ሰው ነው። በቃ በዚህ መንገድ ነው የሚኖረው። ገባችሁ? የህዝብ ቅምጥ መሆን ከባዱ ነገር ህዝብ እንዳይረሳችሁ ሁሌ ተጠቂና ተጎጂ መሆን አለባችሁ፣ ማልቀስ አለባችሁ ማለት ነው። እና እናንተ ደግሞ በዚህ አልቅስ በዛ አልቅስ እያላችሁ ምክንያት ባሰጡ ጥሩ ነው ብዬ አስባለሁ። የሚፈልገውም ያ ነው። በእውነት ፍላጎቱ ያ ስለሆነ እንደዚህ አይነት እድል ባንሰጥ ጥሩ ነው። መልካም ጊዜ ለነበረን ቆይታ በብያው መተኛ ትችላለሁ። አመሰግናለሁ። ደህና ዋሉ። የጥበብ መጀመሪያ ራስን ማወቅ ነው። ሰዎች ራሳቸውን